ሰላም እንዴት አላችሁ? ሰላማችሁ ይብዛ። ይህ ሜሎክ ቲዩብ ነው። በሜሎክ ቲዩብ ወቅታዊ ጉዳዮችና በተለይም ደግሞ ሰዎችን ያስተምራሉ የምንላቸውን ጉዳዮች በየጊዜው እናቀርባለን። ዛሬ የመረጥነው ርዕስ የአረብ ሀገር የሚኖሩ ሴቶች ገንዘባቸውን የሚሸወዱበት ምክንያት መንስኤው ምንድነው የሚል ነው። እነዚህ ነገሮች አንድ በአንድ ለማየት እንሞክራለን። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ ማድረግ ትችላላችሁ። እንግዲህ ብዙዎቻችን እንደምናውቀው ብዙ ሰዎች ወደ ውጭ ሀገር ሄደው ራሳቸውን ለማገዝ ቤተሰቦቻቸውንም ለማገዝ እንዲያልፍላቸው ሀገር ሰርተው አልለወጥ ሲሉ ወደ አረብ ሀገር ወደ ተለያዩ ሀገራት ይሰደዳሉ። እነዚህ ሰዎች በሚሰደዱበት ጊዜ ተስፋ ሰንቀው ጥሩ ነገር እናገኛለን፣ ራሳችንንም ጠቅመን መጨረሻ መኖሪያችንን ደግሞ ሀገራችን አድርገን ተለውጠን በብዙ ነገር ራሳችንን እንደምንፈልገው እናገኛለን ብለው ነው የሚሰደዱት። ሲሰደዱ የሚያጡት ነገር ብዙ ነው። ሲሰደዱ እድሜ አለ። ሲሰደዱ የቤተሰብ ናፍቆት አለ። ብዙ ያልጠበቋቸውና ብዙ እነሱ ያልገመቷቸው ነገሮች ሁሉ ያጋጥማቸዋል። ከመሰደዳቸው በፊት የተበደሩት ብድር፣ ከቤተሰብ የወሰዱት፣ ከጓደኛ ብቻ ብዙ መከራ አይተው ሰው ሀገር ይገባሉ። ሰው ሀገር ሲገቡ የሚያስቡትና የሚገምቱት ነገር እንደሚጠብቁት ላይሆን ይችላል። ምናልባትም ሰው ሀገር ብዙ ሰዎች እንደሚያገኙ፣ እንደ ኢትዮጵያ ሰዎች ጋር ማህበራዊ ኑሮ እንዳለ፣ የተለያዩ አይነት ነገሮች እንደሚኖሩ ያስባሉ። ለምሳሌ አንዲት እህቴ ያወራችኝ አሁን ላይ ናፍቀኝ በጠዋቱ ቤተክርስቲያን ሄጄ እሁድ ቀን ተሳልሜ የምመጣው አስቀድሼ የምመጣው እሱ ነገር በጣም ናፈቀኝ። ከዚህ ከቤት ማውጣት የለም። ብቻ በጣም ነው የሚደብረው። ውስጤን ጭንቅ ነው የሚለኝ። በቃ ለዚህ ነው እንደ መጣሁ እያለች ስታወራ ልታለቅስም ሲሞክራት ነበር። በእርግጥ እንግዳ ሰው ሀገሩ ጋር ሲደርስ ብዙ የሚጨንቀውና ብዙ ነገር እንደሚጠብቀው ላይሆንለት ስለሚችል ሀገሩን እስኪላመድ ድረስ ብዙ ነገሮችን ማሰቡ አይቀርም። ከዛ ግን ቀስ በቀስ ሀገሩን እየለመደው እንደ ቀልድ እየገባ እየሰመጠ የሀገሬ ሰው መሆኑ አይቀርም። በዚህ ጊዜ ታዲያ ሀገሩን ከለመደውና ደስተኛ መሆን ከጀመረ በኋላ ብዙ ነገሮችን ማንሰላሰልና ማውጣት ማውረድ ይጀምራል። አሁን በሚያገኙት ገንዘብ ቤተሰቦቻቸውንም ራሳቸውንም ጥሩ ቦታ ለማድረስ ማሰብ፣ ማንሰላሰል፣ ለጊዜው ነገሮች ባይስተካከሉም ለጊዜው እንደፈለግን መሆን ባንችልም ነገ ከነገ ወዲያ ያልፍልናል ብለው ስለሚያስቡ አሁን ላይ ወገባቸውን ታጥቀው መስራት ይጀምራሉ። ብቻ ሁሉም አረብ ሀገር የሚሄዱ ሴቶች ከገጠር የሚመጡ ብቻ አይደሉም። ከከተማም ከተለያየ ቦታም ይመጣሉ፣ ይሄዳሉ። ስለዚህ እንደየቦታውና እንደየተወለዱበት ቦታ አስተሳሰባቸውና አመለካከታቸውም እኩል ላይሆን ይችላል። በተለይ ደግሞ ከገጠር የሚመጡ ሴቶች ብዙ ጊዜ ከዛም ወጥተው ስለማያውቁ አሁን ደግሞ ለየት ያለ ቦታና ጭራሽ ከገጠሩ ዓለም የተለየ ቦታ ስለሆነ ነገሮችን በፍጥነት ለመላመድ ትንሽ ሊከብዳቸው ይችላል። በዚህ መሃል ታዲያ ሶሻል ሚዲያው ስላለ ያን ሶሻል ሚዲያ መጠቀማቸውና ማወቃቸው አይቀርም። በዚህ ጊዜ ሶሻል ሚዲያ ላይ ያወራቸውና የሚያወራቸው በሙሉ ዘመዳቸው ይሆናል። በቀላሉ እነሱን ስለሚረዳቸውና ብቸኝነታቸውን ስለሚያስረሳቸው ብዙ ሰዎች ጋር መግባባት፣ ማውራት፣ መናገር ይጀምራሉ። ሶሻል ሚዲያ ትልቁ ደስ የሚለው ነገር የልባችንን እንድናወራ፣ ሰዎች ጋር እንድንግባባ፣ ብዙ ሰዎች አጠገባችን እንዳሉ እንዲሰማን መንገድ ይፈጥርልናል። በዛው ልክም አጭበርባሪዎች እጅ ላይ ሊጥለን ይችላል። እዚህ ጋር ነው እንግዲህ ማወቅ ያለብን የመጣንበት ዓላማና አሁን ላይ ያለውን ነገር ቀስ እያለ እየተዛባና እየረሳ ነው እንመጣለን። መጀመሪያ ከሀገር ቤት ስንወጣ እናቴን ይህን ነገር ገዝቼላት፣ ለአባቴ ይህን ነገር ሰርቼለት፣ እኔ ደግሞ ተመልሼ ሀገር ቤት ገብቼ እንደዚህ አይነት ነገር ከፍቼ አልፎልኝ የምንለውን ነገር
እየረሳነው ወደ ሲስተም እየገባን እንመጣለን። በዛ መሃል ውስጥ ከተጠለፍን መቼም ማንወጣው አዘቅት ውስጥ ልንገባ እንችላለን። ስለዚህ መተዋወቅ ያለብንን ሰዎች መጠንቀቅ ግድ ይለናል። ስለዚህ እንዴት ነው መጠንቀቅ የምንችለው የሚለውን አንድ በአንድ ለማየት እንሞክር። አንደኛ፣ ስንተዋወቅ በየትኛውም መንገድ ይሁን ደካማ ጎናችንን ሰዎች ማወቅ የለባቸውም። ለምሳሌ ያንዳንዳችሁ ደካማ ጎን ባል ማግባት በጣም እንደምትፈልጉ በጣም እንደጓጓችሁ አድርጋችሁ የምታወሩ ሊሆን ይችላል። አንዳንዶቻችሁ ደግሞ ልጅ በጣም እንደምትፈልጉ መውለድ እንደምትፈልጉ ሊሆን ይችላል። አንዳንዶቻችሁ ደግሞ ለእናትና ለአባታችሁ መስራት የምትፈልጉትን ነገር እያወራችሁ ሊሆን ይችላል። እነዚህ ነገሮች እናንተ ጋር ነው መቅረት ያለባቸው። ይህን ነገር ያወቀ ሰው የእናንተን ደካማ ጎን አጥንቶ በምትፈልጉት መንገድ ሊመጣባችሁ ይችላል። እሱ እንዲያታላችሁና እንዲያጭበረብራችሁ መንገድ ከፈታችሁለት ማለት ነው። ለምሳሌ አንድ ባለ ታሪክ እንዳወራችኝ ሁሌ ስናወራ ስለ ልጅ መውለድና አንተን አግብቶ ስለመኖር ሁሌም እሳሳለሁ፣ ጓጓለሁ። ይህ ብቻ ነው በዚህ ምድር ላይ የሚያሳስበኝ ብዬ አወራው ነበር። እሱም ይህን ደካማ ጎኔን አውቋል። ሁሌም የሚያወራኝ የኔ የምለውን ነገርና እኔ የምፈልገውን ነገር በሙሉ ነው። አንድ ቀን ተቃውሞኝ አያውቅም። ከዛም ወደ ኢትዮጵያ መጣሁ። በዛን ሰዓት ያለኝ ባጃጅ መግዛት የሚችል ገንዘብ ስለነበር ባጃጅ ገዛን። ባጃጇን እሱ እንዲነዳት እሱ እንዲያስተዳድረኝና እኔ ደግሞ የጀበና ቡና ከፍቼ አብረን መኖር እንድንጀምርና ትዳር የሚለውን ዓለም አብረን እንድንቀጥል ነበር። እሱም ምንም ነገር አላቅማማም። መስራትና መኖር የምንፈልገው አዲስ አበባ ስለነበር እሱ ደግሞ እዚሁ አዲስ አበባ መታወቂያ ስለነበረው ባጃጁን በሱ ስም እንዲገዛ አደረግን። ከዛም ባጃጁን ከገዛን በኋላ ምናልባትም ከሁለት ወይም ከሶስት ሳምንት በኋላ ባጃጁን ይዞ ተሰወረ። እኔም ማውቀው ሰውና ማወራው ሰው ስላልነበረ ለረጅም ሰዓት እያለቀስኩና እየተናደድኩ ህመም ውስጥ ገባሁ። ጸበልም ደርሼ ከተመለስኩ በኋላ ይሄው እንደ አዲስ ስንት ዓመት የለፋውበትን ገንዘብ በሙሉ አራግፌ አሁን ተቀጥሬ እየሰራው ነው ብላኝ ነበር። ሁለተኛ፣ አረብ ሀገር የሄዳችሁ ሴቶች ወይም ደግሞ አረብ ሀገር ያላችሁ ሰዎች የሄዳችሁበትን ዓላማ መርሳት የለባችሁ። ለምንድን ነው የሄዳችሁ? ብዙዎቹ ቤተሰብን ለመርዳት ራሳቸውን ለማገዝ ሄዱና ማያውቁትን ሰው ሲያግዙና ሲረዱ ይኖራሉ። ለምን እንደሚረዱም እንዴት እንደሚረዱም የሚነቁትና የሚባንኑት ግን ከተሸወዱና ከተጭበረበሩ በኋላ ነው። ያን ሁሉ ጊዜ፣ ያን ሁሉ ዓመት፣ ያን ሁሉ ዘመን የለፋ ሰውነት፣ የለፋ ማንነት፣ የለፋ እድሜ እንዴት በአንድ በተራ ሰው ሁሉ ነገሩ ሊመክን ይችላል? ይህ ከባድ ጥያቄ ነው። ዓላማችሁን የሚያስታችሁ እናንተ ከምታስቡት መንገድ ዞር ሊያደርጋችሁ የሚችል ሰው ካለ ያ ሰው እናንተን ፈልጎ ሳይሆን እናንተ የለፋችሁበትን ገንዘብ ፈልጎ ሊሆን ይችላል። ስለዚህ እቅዳችሁን በምንም አይነት መንገድ ለሰው ብላችሁ አታሻሽሉ። ሶስተኛ፣ ሶሻል ሚዲያ ላይ ወይም ደግሞ ኢሞ ሊሆን ይችላል፣ ቲክቶክ፣ ቴሌግራም ሊሆን ይችላል ረጅም ሰዓት አትቆዩ። ብዙ ጊዜ የምትሸወዱት ሶሻል ሚዲያ ላይ መቆየትና ብዙ ሰዓት ማጥፋት ምንም አይነት ጥቅም እስካላገኛችሁበት ድረስ ወይም ደግሞ በዛ ሶሻል ሚዲያ ገንዘብ እስካልሰራችሁበት ድረስ ቁጭ ብሎ ማየትና መዋል እናንተን ምንም አይነት አስተሳሰብ እንድታስቡ አያግዛችሁም። ከዛ ይልቅ ደንዝዛችሁ እንድትሉና ማንኛውም የሚያወራችሁ ሰው በቀላሉ ከእናንተ ጋር እንዲግባባና እንድታወሩ ብቻ ነው የሚከፍትለት። ይህ ደግሞ ፋራ ላለመባል፣ የገጠር ሰው ላለመባል፣ አንዳንድ ሰዎች በሚያወሩት ወሬ ተሸውዳችሁ
እነሱ ገንዘብ እየሰሩ ሊሆን ይችላል። እናንተ ግን ያለአግባብ ጊዜያችሁን ታጠፋላችሁ። በዚህ ሰበብ ሌላ መጥፎ ነገር ሊዘረገፍ ይችላል። ለምሳሌ የእናንተን ፎቶ ልትላላኩ ትችላላችሁ። ፈጽሞ ማድረግ የለባችሁ ነገር ደግሞ ፎቶ መላላክ ነው። ፎቶአችሁን በተላላካችሁ ቁጥር በጣም የተግባባችሁ ይመስላችኋል። ምክንያቱም ሰው በተፈጥሮ መደነቅ ይወዳል፣ ቆንጆ መባል ይወዳል። ስለዚህ እናንተ ላታምሩ ምንም ላትሆኑም ትችላላችሁ። ግን የሌለ ውበት እያመጣ በጣም ቆንጆ እንደሆናችሁና እናንተን ማግባት እንደሚፈልጉ እናንተን መውደድ እንደሚፈልጉ ብዙ ነገሮችን በሚያወሩበት ሰዓት እናንተ ውስጥ ሳታስቡት እየተለማመዳችሁ ትሄዳላችሁ። ይህ ደግሞ ራሳችሁንም እያታለላችሁ ሊሆን ይችላል። አምናችሁበት ለምን ላይሆን ይችላል። ቀስ በቀስ እነዛ ሰዎች ውስጥ መወደዳችሁ ደስታን ይሰጣችኋል። የምትነቁት በኋላ ነው። የሰው ልጅ መወደድ ይወዳል። የሰው ልጅ መደነቅ ይወዳል። ይህ ባህሪው ደግሞ ይሸውደዋል። ብዙ ሰዎችም የሚሸወዱትና የሚያለቅሱት በዚህ ሁኔታቸው ነው። አራተኛ፣ ለማግባት አትቸኩሉ። ብዙ ጊዜ ሴቶች ለማግባት ሲቸኩሉ የትኛውንም አይነት ወንድ መምረጥ አይችሉም። ያገኙትን ወንድ ማግባት ነው የሚችሉት። በዚህ ሰዓት እንደ እድላችሁ ሆኖ መጥፎ ሰውና ሌባ አጭበርባሪ ሰው ጋር ትወድቃላችሁ። ምክንያቱም ብዙ ወንዶች አረብ ሀገር ያሉ ሴቶች በቀላሉ ባል ማግባት እንደሚወዱ ስለሚያውቁ ደካማ ጎናችሁን ያውቁታል። ስለዚህ ሁሉም ነገር በጊዜውና በሰዓቱ ስለሆነ የሩቅ ለሩቅ ፍቅር አደገኛና ጥንቃቄ የሚጠይቅ ስለሆነ በቀላሉ ልትታለሉ ትችላላችሁ። ስለዚህ የመጀመሪያው ጭንቅላታችሁን ማሳመን ያለባችሁ ማግባት ግዴታ አይደለም። ግዴታ የሚሆነው ትክክለኛ ሰው ማግባት ነው። እናንተ እዛ 4 ዓመት ሙሉ ስላወራችሁት ትክክለኛ ሰው ላይሆን ይችላል። መፈተን ያለበት በአካል መጣችሁ ቼክ ተደርጎ ነው፣ በብዙ መንገድ። በተለይ አሁን ላይ ሰዎችን መገመትና መመዘን ቀላል ነው። ብዙ ሰዎች ገንዘብ ስለሚወዱ በነዛ መንገድ መሞከር ይችላሉ። በትንንሽ ብሮች መሞከር ይቻላል። ብዙ ጊዜ ሰዎች የሚያስቡት ወይም ደግሞ እንደነዚህ አጭበርባሪ ሰዎች የሚያስቡት አረብ ሀገር ያሉ ሰዎች ገንዘብ መስጠትና ገንዘብ ሰውን በቀላሉ ማመን እንደሚችሉ ስለሚያስቡ በእናንተ ዘንድ ታማኝነትን ለማግኘት የመጀመሪያውና ሁለተኛውን ፈተና እነሱ ታማኝ መስለው ይተውናሉ። ስለዚህ የምታገቡት በተረጋጋና በፈጣሪ ፈቃድ እንጂ እናንተ ስለቸኩላችሁ አይደለም። ስለዚህ በጣም ማግባት አለብኝ ትልቅ ሰው ሆንኩ እያላችሁ ራሳችሁን ባስጨነቃችሁት ቁጥር የትኛውም ሰው ሲያወራችሁ እውነት ስለሚመስላችሁ ልክ ያልሆነ ሰው ላይ ትወድቁና ገንዘባችሁን ትጭበረብራላችሁ። ከዛም ከገንዘባችሁም ከትዳሩም ሳትሆኑ ትቀራላችሁ። አንድ ታሪክ ላጫውታችሁ። ልጅቱ አረብ ሀገር ነው የምትኖረው። አረብ ሀገር እየኖረች ገንዘብ በማይደርስላት ጊዜ ወይም ደግሞ ከፋዮቿ ቶሎ በማይሰጡላት ጊዜ እዚህ ብር እየላከ ለቤተሰቦቿ ሚልክላት ሰው ነበር። ከዛም ብሯ ሲደርስ ለሱ ትልክለታለች። በእንደዚህ መካከል ረጅም ጊዜ እሷም ስትልክለት እሱም ሲልክላቸው ይቆያሉ። እንደዛ ስታስቡት እናንተ በጣም ታማኝ ሰው የሱን ብር ከሷ ሳይቀበል እሷን አምኖ አረብ ሀገር ያለችን ሴት አምኖ ለሷ ቤተሰቦች የሚልክ ሰው ምን አይነት የተባረከ ሰው ነው ትሉ ይሆናል። አዎ ሁላችንም እንደዚህ ነው የምናስበው። እንግዲህ እንደዚህ እየላከ ቆየና እሷን መምጫዋ ደርሶ ቦሌ ይጠብቃት ጀመር። በአጋጣሚ ግን ቦሌ የሚጠብቃት እሱ ብቻ አልነበረም፣ የእሷን ቤተሰብ ነበር። በዚህ መሃል ላይ ልጁ የእሷ ቤተሰብ መምጣቱ ኮንፈርት ይነሳዋል፣ ምቾት አልተሰማውም። ስለዚህ እባካችሁ እናንተ እዚህ ብርድ ከምትመቱ እኔ ይጠብቃትና ይዣት እመጣለሁ ይላል። ቤተሰቦቿ ደግሞ ነገሩ ብዙም ስላልጣማቸው
አይ እኛም እንጠብቃታለን ችግር የለውም ያው አብረን እንሄዳለን ብለው ነገሩን ቀለል አድርገው ሳያስመስሉ ያልፉታል። አይድርስ የለም ደረሰችና ከቦሌ ተቀበሏት። ከቦሌ የተቀበለቻት እህቷም እሷ ቤት እንድታርፍ አደረገቻት። በዚህ መሃል እህቷ የልጁ ሁኔታ አላማራትም። ስለዚህ ነገ እንደሚደዋወሉ ካወሩ በኋላ እሱም ወደ ቤቱ ይሄዳል። ልጁ በየሰዓቱ መደወል ይጀምራል። ጠዋት 6 ሰዓት፣ 8 ሰዓት፣ 9 ሰዓት። አንድ ሰው በጣም የሚወድሽና ወይም ደግሞ አንቺን ለትዳር የሚፈልግሽ ሰው ከሆነ በመጀመሪያ ደረጃ ቤተሰብሽ እንድታገኚ ለቤተሰብሽ ጊዜ እንድትሰጭና ቤተሰብሽን ካገኘሽ በኋላ የሱ ተራ እንደሚደርስ ማሰቡ አይቀርም። ይህ ሰው ግን እያሳሰበው ያለው ቤተሰቦቿ ጋር ረጅም ሰዓት ካሳለፈች ቤተሰቦቿ የሚመክሯት ነገር የምታጠፋው ብር እሱ እንደማያገኛትና ላሰበው ዓላማ እየዋለች እንዳልሆነ ስለገባው በጣም ይበሳጫል። ከዛ በኋላ እስከ ዛሬ ያልተጣሉ ሰዎች መጣላት ይጀምራሉ። በስልክ በጣም ይጨቃጨቁ ነበር። ካልመጣሽ ቶሎ ካላገኘውሽ አንቺ እኔ እስከ ዛሬ ስጠብቅሽ አንድ ቀን እንኳ ጊዜ አልሰጠሽኝም ይላል። ልጅቱ እኮ ከመጣች ገና 2 ቀኗ ነው። በ2 ቀን ባልሞላ ጊዜ ውስጥ ልጅቱን ነፍሷን አስጨነቃት። ልጅቱም በጣም ስለምትወደውና ፍቅሯም ትልቅ ስለሆነ ያወሩትም የሰራላትም ውለታ ትዝ ስላላት ነገሮቹን በጣም በጥልቀት ለማየት ሞከረችና ቤት መጣራት ጀመረች። ማግኘት አለብኝ፣ እውነቱን ነው፣ መገናኘት አለብን፣ እሱን አስቀይሜዋለሁ፣ እንደዚህ አልነበረም እያለች መከራከር ያዘች። ቤተሰቦቹ ተሰበሰቡ። ሌላም ጓደኞቿ ተሰበሰቡና አንዳንድ ታሪኮች አወሯት። ቀስ እያሉ እያወሯት ቢሞክሩም እሷ በጣም ተበሳጭታለች። አሁን ምንድነው እያለ ያለው? ከመጣ ይምጣና ቤት ያገኝሽ፣ ያው መንገዱን ያውቋል፣ ስለዚህ ቤት መምጣት ይችላል ተባለች። እሱ ግን ቤት መምጣት አልፈለገም፣ መታየት አልፈለገም። መልኩ እንዲለይ የፈለገ አይመስልም። በተቃራኒው የሚፈልገው እሷ ራይድ ይዛ ወደሱ ወደሚመራት ቦታ እንድትመጣ ነው። ይህ ማለት ለሀገሩ እንግዳ የሆነች ሴት እሱም ብላ ራይድ ይዛ የሚፈልገበትና የሚጠቁማት ቦታ እንዲሄድና አግኝታው እንድትመለስ ማለት ነው። በዚህ መሃል አንደኛው የቤተሰብ አባል በጣም ይናደድና አንቺ የክፍለ ሀገር ልጅ ነሽ፣ ይህን ሀገር እንኳ በስርዓት አታውቂውም። እኛ እዚህ ብዙ ዓመት ኖረን እንኳ እዚህ ሀገር ሰዎች በቀላሉ መታለል ይችላሉ። ስለዚህ እኛ ጋር አብረሽ መሄድ ምትችይ ከሆነ እኔ ይዤሽ ልሄድ እችላለሁ። ካልሆነ ግን እሱ ነው እንጂ እዚህ መምጣት ያለበት። ወንድ ልጅ ለሀገሩ አዲስ ያልሆነ ሰው ነው እንጂ መምጣት ያለበት። እንዴት አንቺ እሱ ጋር ልትሄጂ ትችያለሽ? ሲጀመር ሀገሩንስ የት ታውቂዋለሽ? ብሎ ሲጠይቃት እሺ እኔ ጋ አንተና እኔ አብረን እንሂድ ትላለች። ደውይለት ወንድሜ ጋር እመጣለሁ ብለሽ ብሎ ያወራትና ይነግራታል። ከዛም ትደውልለትና የት እንዳለ ትጠይቀዋለች። ወንድሜ ጋር እየመጣሁ ነው፣ አግኝቼ እመለሳለሁ፣ ብቻዬን ቦታውን ስለማላውቀው እሱ ነው ይዞ ይመጣ ትለዋለች። በፍጹም ማየት እንደማይፈልግና ከዚህ በኋላም ማግኘት እንደማይፈልግ ይነግራታል። እሷም በጣም እንደምትወደውና እንደምታፈቅረው ነበር የምታውቀው። ከዛ ግን ውስጧ የምርም እየተጠራጠረ መጣ። ብቻ ከዛ በኋላ አልደወለም። እሷም ስትደውል አያነሳም። በዛው ጠፋ። የሚፈልገው ሙሉ ለሙሉ ያዘችውን ነገር ለሱ እንድታስረክበው ነው። የገዛችለት ልብስ፣ የገዛችለት ጫማ፣ በአጠቃላይ ብዙ ነገር ሻንጣ ውስጥ ነበረ። እሱ አልነበረም ዓላማው። ዓላማው አልተሳካም። እናም የሰራችበት የለፋችበት ገንዘቧ ሳይባክን እሷም ሳትታመም እንዲሁ ቀረ። አንዳንዴ እዚህ ሀገር ከመጣችሁ በኋላ የቅርብ ቤተሰቦቻችሁ፣ ጎረቤቶቻችሁ ወይም ደግሞ እህት ወንድሞቻችሁ የሚሏችሁን የጥርጣሬ ነገሮች ብትሰሙ ከብዙ ነገር ትድናላችሁ። እናንተ እዛ እንደምታውቁት
እዚህ ቀላል አይደለም። እዚህ ሀገር ማንም ሰው በቀላሉ ሊያታልላችሁ ይችላል። እንኳን እናንተን ከአረብ ሀገር የመጣችሁትን ቀርቶ እዚሁ ያሉትን ሰዎች በቀላሉ ማታለል ይቻላል። ስለዚህ እዚህ ሀገር ሀገሩን የሚያውቅ ሰው ሲያወራችሁ የተወሰነ ጊዜ ሀገሩን እስክትለምዱት ማወቅ፣ መለማመድ፣ መስማት፣ መጠራጠር አለባችሁ። ከምንም በላይ ግን ከአረብ ሀገር ከየትኛውም ሀገር ወደዚህ ስትመጡ ቤተሰቦቻችሁ ብቻ ሊቀበሏችሁ ይገባል። መጀመሪያ መቀበል ያለበት ቤተሰብ ነው። ከዛ በኋላ ሌሎችን ሰዎች ስታገኙ አትሊስት ከቤተሰቦቻችሁ አባሎች አንድ ሰው፣ ሁለት ሰው እያለ ቀስ እያላችሁ ብቻችሁን ማግኘት ነው ያለባችሁ። ዝም ብላችሁ እናንተ በማታውቁት ዓለም ትሸወዳላችሁ። ብዙ ዓመት የፈጋችሁበትና የሰራችሁበትም መና ይቀራል። ለዛሬው ይህን ካልን ይበቃል። ቀጣይ ምን ማድረግ እንዳለብንና መንስኤዎቹን እንዲሁም ደግሞ አንዳንድ ታሪኮችን ይዘን እንመለሳለን። እንዳልኳችሁ ይህን ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። በተለይ ደግሞ ታሪክ ያላችሁ ሰዎች ኮሜንት ላይ ብትጽፉልን እኛ በዋትስአፕ ቁጥራችንን እናስቀምጣለን። ከዛ ተደዋውለን ታሪካችሁን እንሰማለን። ሰላም ሁኑ። መልካም ጊዜ